በ1921 ፓቴስ 25 ኤቱ የተሰኘ አውሮፕላን በማስገባት የኢትዮጵያ አቪዬሽን ልደት ተበሰረ። እስከ 1928 ድረስ የፈረንሳይን ጨምሮ የጀርመንና የጣሊያን አውሮፕላኖችን ኢትዮጵያ ብታገኝም በርካታ አውሮፕላኖችን በማሰለፍ ሀገራችንን በወረረችው ጣሊያን የአየር ጥቃት መሬት ላይ እንዳሉ በርካታ አውሮፕላኖች ወደሙ። በእነዚህ ሁሉ ጊዜያት ታዲያ አየር ኃይሉ የሀገርን ዳር ድንበር ከማስጠበቅ ባሻገር ለሌሎች ሀገራትም በተለያዩ ጊዜያት ለቀረበለት ጥሪ ምላሽ በመስጠት የሀገር ደጀንነቱን አሳይቷል። ይሁንና ከባለፉት 30 ዓመታት ወዲህ ትኩረት የተነፈገው አየር ኃይል በዘመነ ኢህአዴግ በሁለት እግሩ መቆም ያቃተው ተቋም ሆኖ ነበር። ኢህአዴግ ሀገሪቷን ሲቆጣጠር ቶታሊ ነው የተበተነው። ይሄ ኃይል ቶታሊ ነው የተበተነው። መበተን ብቻ ሳይሆን ዛሬ አገሪቷ በፍጹም መልሳ ማግኘት የማትችላቸው ንብረቶች ወደ ጎረቤት ሀገር ተበተኑ፣ በራሪዎች ተበተኑ። ባዶ ሆነ ማለት ነው። ግቢ ቶታሊ ባዶ ሆነ። ከዛ ነው የተወሰኑ አውሮፕላኖች ተለቅሞ የጠፉት ጠፍቶ ወደ ሀገር እንደገና ማደራጀት የጀመረው። ሀገራዊ ቁመና ያልነበረው አየር ኃይል በ2010 የመጣውን ሀገራዊ ለውጥ ተከትሎ በኢትዮጵያ ልክ የሆነ ተልዕኮ የመፈጸም ብቃቱን ያሳደገ ዘመኑን የሚመስል ቴክኖሎጂ አደረጃጀትና አካሄድ እንዲኖረው ለታላቅ ሀገር ታላቅ አየር ኃይል የሚል መሪ ቃል አንግቦ የኢትዮጵያ አየር ኃይል ከ2011 ጀምሮ የሪፎርም ስራ ላይ ተጠመደ። በዚህ ሪፎርም ከሁሉ ቅድሚያ የተሰጠው ደግሞ የሰው ኃይል አቅም መገንባት ነበር። ዘርፈ ብዙ ክህሎት ያለው ለራሱ ተርፎ ለሀገርና በየትኛውም ሀገር ተወዳዳሪ መሆን የሚችል የሰው ኃይል ግንባታ ላይ በስፋት ተሰርቷል። የኢትዮጵያ አየር ኃይል ሲባል በውስጡ በጣም በርካታ ነገሮች የያዘ ነው። አንደኛ የአብራሪዎች ማሰልጠኛ፣ በርካታ ሰው የምናመርትበት ማሰልጠኛ አለ። ቴክኒሻን ማሰልጠኛ አለ። ራሱ ኮሌጁ ትልቅ ተቋም ነው። ሁለተኛ የጥገና አቅም ነው። የገዛናቸው አውሮፕላኖች የመጠገና አቅም፣ አሁን ጥገና ብቻ ሳይሆን ኦቨርሆል ያደርጋል። ኦቨርሆል ብቻ ሳይሆን ስፔር ፓርት ያመርታል። ያን ማጠናከር ያስፈልጋል። የአቪዬሽንና ከአየር ቴክኖሎጂ ጋር የሚያያዙ ብቃቶች ደግሞ የምርምር ቦታዎች፣ የዲዛይን ቦታዎች ይጨምራል እዚህ ውስጥ። ትጥቆችን ማዘመን፣ የውጊያ መሰረተ ልማቶችን ግንባታና ምቹ የሥራ አካባቢን መፍጠር ደግሞ ሌሎች የሪፎርሙ ትኩረት ያደረገባቸው አቅጣጫዎች ነበሩ። የታጠቅናቸው ትጥቆች በአሁን ሰዓት ትልልቅ የሚባሉ የኔቶ አባል ሀገራት ያላቸው ዌፐን የተታጠቅ ነው። ያንን ማለት ነው ከሰው ኃይሉ ጋር አስተማምነን ቴክኒሻኑም በራሪውም ያንን ብቃት ይዞ ነው የጀመረው። ልክ ከትንሿ ጀምሮ እስተ ላይ ድረስ ትንሿም ማለት የመጀመሪያው አውሮፕላን ጀምሮ እስተ ላይ ድረስ ባለው በኔቶ ስታንዳርድ የተጠና ብቃት አዳብረናል። በአየር ኃይል አካዳሚ ተዘግተው ዓመታት ያለፋቸው የስልጠና ዲፓርትመንቶችም ተከፍተው ለሀገር ውስጥና ለውጭ ሀገር ዜጎች በዘመናዊ ቴክኖሎጂ የታገዘ ስልጠና መስጠት ጀምረዋል። ተቋሙም ኋላ ቀር የነበሩ የውጊያ ትጥቆች ወደ ዲጂታል ቴክኖሎጂ ቀይሯል። ኔክስት ስታንዳርድ ዘመናዊ ማሰልጠኛ አውሮፕላኖችን ታጥቋል። የአውሮፕላንና የድሮን አጋዥ መሳሪያዎች ተገንብተው አገልግሎት እየሰጡ ይገኛሉ። ዛሬ ዳግም እንዲያንሰራራ ትኩረት የተሰጠው የአየር ኃይል በ90 ዓመቱ ደግሞ ዓለም የደረሰበትን ቴክኖሎጂ ታጥቆ ሰማዩ የኛ ነው ቃሉን አንግበው ደመናውን እየቀዘፈ የኢትዮጵያን ሰንደቅ ዓላማ እያውለበለበ በሰማይ ላይ እያጓራ ለኢትዮጵያ ዘብ ሆኖ ቆሟል።